የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ሰበር ነው። አሜሪካና ቻይና አንዳቸው ለሌላቸው በሚሸጧቸው ሸቀጦች ላይ ጥለዋቸው የነበሩትን እጅግ የከበዱ የታሪፍ መጠኖች በስር ነቀል መልኩ ለመቀነስ ተስማሙ። ሁለቱ ሀገሮች የደረሱት ይህ ስምምነት ለሚቀጥሉት 3 ወራት ዩናይትድ ስቴትስ አሜሪካ በቻይና ላይ ጥላ የነበረውን 145 በመቶ የታሪፍ መጠን ወደ 30 በመቶ ስታወርድ፣ ቻይና ደግሞ 125 የነበረውን በአሜሪካ ላይ ጥላ የቆየችውን ታሪፍ ወደ 10 በመቶ ብቻ ታሽቆለቁላለች። ሁለቱ ኢኮኖሚያዊ ድል ኃያላን የዓለም ኢኮኖሚያዊ ጤንነትና ደህንነትን ብቻ ሳይሆን አጠቃላይ በዓለም መረጋጋት ላይ ሁሉ ያዳመነ በር የመከርቸም ጠበኛ አቋማቸውን ቀብረው ራሳቸውንና የቀሪው ዓለምን ኢኮኖሚያዊና ፖለቲካዊ ጤናና ደህንነት እፎይ ያደረገ በር ከፍተዋል። እዚህ ውጤት ላይ ለመድረስ የሁለቱ ወገኖች ተደራዳሪ ባለሥልጣኖች በስዊዘርላንዷ ጄኔቫ ከተማ ቅዳሜና እሁድን በር ዘግተው ፋታ ያልሰጠ ማራቶን ድርድር ተቀምጠው እንደነበረ ተዘግበዋል። ጄኔቭ ላይ ያወጁት አስደናቂና ስር ነቀል የታሪፍ ቅነሳ ከነገ በስቲያ ሜይ 14 ወይም በኢትዮጵያ አቆጣጠር ግንቦት 6 ቀን ጀምሮ ተግባራዊ መሆን ይጀምራል። ዋሽንግተንና ቤጂንግ መተቃቀፋቸውን ተከትሎ የዓለም አቀፍ መዋለ ንዋይ አፍሳሾች ደስታቸውን መደበቅ አልቻሉም። በሁለቱ ግዙፋን ግዙፍ የታሪፍ ፍልሚያ ትሪሊዮኖች ዶላሮች የከሰሩና ጭጋግ የዋጣቸው የገንዘብ ገበያዎች፣ የተቋረጡና የተዘጉ የአቅርቦት ሰንሰለቶችና በዚህም የተነሳ ያንዣበበው የኢኮኖሚ ድቀት ስጋት እንደ ጤዛ ተኗል። የቦንድ ገበያዎች በመላው ዓለም ከፍ ብለዋል። ቻይና ይህ የተወሰደው የታሪፍ ቅነሳ ለመላው ዓለም የጋራ ጥቅም የምስራች ነው ብላለች። የንግድ ሚኒስቴሯ ባወጣው መግለጫ አሜሪካ በንግድ ላይ ከቻይና ጋር መስራቷን እንደምትቀጥል ተስፋውን ገልጿል። ሁለቱ ሀያላን የደረሱበትን ይህን ስኬት እየቀጠሉ ለመሄድ የሚያስችላቸው ሜካኒዝም ወይም ዘዴ ነድፈዋል። ይኸውም በሁለቱ መካከል ባለው ኢኮኖሚያዊና የንግድ ግንኙነቶች ላይ በቀጣይነት የሚወያይ ቡድን መስርተዋል። ቡድኖቹ በአሜሪካ በኩል በገንዘብ ሚኒስትሩ ስኮት ቢሴንት ይመራል። በቻይና በኩል ደግሞ ምክትል ጠቅላይ ሚኒስትር ሊ ፋንግ ይመሩታል። ቀጣዩ ውይይታቸው በአሜሪካ ወይም በቻይና አለዚያም ሁለቱ በተስማሙበት ሶስተኛ ሀገር ውስጥ እንደሚሆን ተዘግቧል። የምስራቹን ከጄኔቭ ለዓለም ያበሰሩት የአሜሪካ የገንዘብ ሚኒስትር ስኮት ቢሴንት ነበሩ። ከዓለም አቀፋዊ የገንዘብ ገበያዎች መነሳት ጋር አብረው ከፍ ካሉት መካከል ግን የዓለም የነዳጅ ዘይት ዋጋ ይገኝበታል። ዳንኤል፣ እንግዲህ ሁለቱ የምድራችን ኢኮኖሚያዊ ልዕለ ኃያላን ዩናይትድ ስቴትስ አሜሪካና ቻይና በመካከላቸው ያለውን የንግድና ኢኮኖሚ ግንኙነት በር የመዝጋት እርምጃ ነበረ የወሰዱት እስካሁን በነበረው ታሪፋቸው። ያ ማለት አሜሪካ ከቻይና ወደ አሜሪካ በሚገቡ ሸቀጦች፣ ምርቶች ላይ 145 በመቶ ታሪፍ ጣለች ማለት ከእጥፍ በላይ ነው። ወይም
አንድ እጥፍ ተኩል ልትለው ትችላለህ በነዛ ሸቀጦች ላይ የሚኖረው የዋጋ ጭማሪ ማለት ነው። ይሄ ቤዚካሊ ቻይና ከአሜሪካ ጋር እንዳትናገድ በሩን የመጠርቀም ያክል ኢምባርጎ ነው፣ እቀባ ነው። በተመሳሳይ ሁኔታም ቻይና በበቀል የወሰደችው 125% ታሪፍ ማለት የአሜሪካ ሸቀጦች ላይ እንዲሁ በሯን ድርግም አድርጎ የመዝጋት ነው። ይህ የሁለቱ ሌላ ሀያላን ኢኮኖሚያዊ ጦርነት ጉዳቱ በእነሱ በሁለቱ መካከል ብቻ የሚወሰን ቢሆን ኖሮ እዳው ገብስ በሆነ ነበረ። ተረቱ እንደሚለው የሁለት ዝሆኖች ፍልሚያ ሳሩን ነው የሚጎዳው የሚለው ግን ተጨባጭ ነበረ። በዚህም ምክንያት ዓለም ሁሉ ይህ የታሪፍ ፍልሚያ በዓለም ኢኮኖሚያዊ የንግድ ደህንነትና ጤንነት ላይ የሚያመጣውን እጅግ የከፋ ጉዳት በየኪሱ የሚያገኘው የተጨነቀንበት የተጠበበበት የሰጋበት መሆኑ ግልጽ ነው። ነገር ግን እዚህ ላይ መጥቀስ ብፈልገው ኤለን መስክን ነው። ኤለን መስክ የዓለማችን ቁጥር 1 ቢሊዮነር እና የዩናይትድ ስቴትስ አሜሪካ ፕሬዚደንት ቀኝ እጅ ልል እችላለሁ። በዚህ ዶጅ በተባለው የአሜሪካንን ፌዴራል መንግስት ቢሮክራሲ እንደገና ፈቶ እየገጠመ የሚገኝ ሰው ነው እና ይህ ሰው በሁለቱ መካከል እዚህ የደረሰውን የታሪፍ ደረጃ በከፍተኛ መጠን ነው የተቃወመው እና ምንድን ያለው ይሄ እርምጃ በሁለቱ መካከል እዚህ ላይ የደረሰ ነገር የኢኮኖሚና የንግድ ግንኙነቱን ዶጋመድ የሚያስበላ ዓለምን ይዟት የሚወድቅ መሆን ብቻ አይደለም ማለት በኢኮኖሚ ደረጃ የዓለምን ኢኮኖሚ ቅርቃር ውስጥ የሚጠላው መሆን ብቻ አይደለም ማለት በራሷ በዓለም አጠቃላይ መረጋጋትና ደህንነት ላይ ዳፋ መዘዝ ሊኖረው የሚችል ነው ማለት ነበር ያስጠነቀቀው። ስለዚህ ከዚህ ማዕቀብ ጋር ለሶስት ወር ቢሆንም ነገር ግን በመካከሉ ስለሚወያዩ ከዛ የበለጠም ሊሄዱ ይችላሉ። ፕሮባብሊ አሜሪካ 30% የሆነውንም የማውረድ እድሉ አላት እና ይህን ስትመለከት ለአጠቃላይ ለዓለም ኢኮኖሚ፣ ለዓለም ንግድ ብሎም ለዓለም አጠቃላይ ደህንነት በእርግጥም የምስራች የሆነ ውሳኔና እርምጃ ነው። ይሄ ነገር እዚህ ላይ መድረስ ባይችሉ አንዱ ከሌላው ጋር ያለውን እልህና ግትርነት ቀጥሎበት በየፊናቸው ቢሄዱ ኖሮ ጉዳቱ ዳኒ በየሁላችንም ህይወት ውስጥ የሚንጸባረቅ በሆነ ነበር። ዓለም እንደዚህ አይነት አስደናቂና ስር ነቀል ስምምነት ላይ ለመድረስ ያስቻላቸው ምን አዲስ ሁኔታ አለ? ዋና ሁኔታ እስካሁን ያልኩ ነው። በመካከላቸው በአጠቃላይ የዓለም ኢኮኖሚ ነው። የራሷ የአሜሪካንን ኢኮኖሚ የመታደግ ነው። የራሷ የቻይናን ኢኮኖሚ የመታደግ ነው። ዋና ሁኔታ ይሄ ነው። ነገር ግን መጀመሪያስ እንደዛ ከሆነ እንደዚህ አይነት የማዕቀብ ትምትም ቲት ፎር ታት መጠቃቃት ፍልሚያ ምን አመጣው የሚለውን ጥያቄ አብሮ ማንሳት ያስፈልጋል። ጉዳዩ እንደተባለው ፒውርሊ የንግድና የኢኮኖሚ ግን ለምሳሌ በመካከላቸው ያለው የንግድ ሚዛን መዛባት የፈጠረው ነው ወይ ብሎ አንድ ሰው ይሄን ጥያቄ ማንሳት ይችላል። በሁለቱ ሀገሮች መካከል ለምሳሌ ባለፈው ዓመት በፈረንጅ 2024 የተካሄደውን የንግድ ልውውጥ ስንመለከት ቻይና ለአሜሪካ ከ$550 ቢሊዮን ወይም ራሱን ወይም ከዛ የበለጠ ሸቀጥ አሸጣለች እና ይህን በማድረግ ይህን ገቢ አግኝታለች ማለት ነው። በሌላ በኩል ደግሞ አሜሪካ በዚሁ ዓመት ለቻይና የሸጠችው $144 ቢሊዮን ነው። ስለዚህ ግልጽ በሆነ ሁኔታ በመካከላቸው ከ$300 ቢሊዮን ያላነሰ
ምንድነው የንግድ ጉድለት አለ ማለት ነው። ትሬድ ዴፊሲት ወይም አሜሪካ ከቻይና ጋር ባላት የንግድ ልውውጥ ሚዛን ላይ 300 ቢሊዮን እንደከሰረች ያሳያል ማለት ነው። ነገር ግን ይሄ ብዙ ተያያዥ ነገሮች አሉት በውስጡ። ስለዚህ አሁን ይሄንን ሚዛን ለማስተካከል በሌላ አነጋገር አሜሪካ በቻይና መጠን በቻይና ገበያዎች ውስጥ ምርቶቿን እና አገልግሎቶቿን ለመሸጥ በሮች ይከፈቱልኝ የሚል ጥያቄ የማቅረብም ያክል ነው በንግድ ደረጃ ስትመለከተው። ነገር ግን በሁለቱ ሀገሮች መካከል ያለውን የንግድ ይህን ሁኔታ የፈጠረው ፒውርሊ ይህ የንግድ መዛባት ጉዳይ ብቻ አይደለም። አንዱ ይሄ የጂኦፖለቲክስም ጉዳይ ነው። ሁለቱ ሀገሮች በመሳ ትከሻ ለትከሻ እየሄዱ ያሉ ሀገሮች ናቸው። በአንጻራዊነቷም በኢኮኖሚ ደረጃ ማለት ነው። ለአሜሪካ ሚሊተሪ ሱፐር ፓወር ናት። አሁን በመጠንም በኩል ቢታይ ሁለቱም ሌላ ያላን ናቸው ብለን በኢኮኖሚ አሁንም የዓለማችን የኢኮኖሚ መሪ አሜሪካ ናት። ስለዚህ አሁን አሜሪካ ይህንን ቀደምትነቷን ይህንን የበላይነቷን አስጠብቃ ለማራመድ ስትል አንዳንድ ጊዜ የቻይናን ኢኮኖሚም ኮንቴይን ማድረግ እድገቱ እንዲቀነጭር ማድረግም የፖለቲካ አካሄድ ሆኖ ሊታይ ይችላል። እነዚህ ፋክተሮች እዚህ ውስጥ አሉ ብሎ ማሰብ ይቻላል። ነገር ግን ሪሊ በቻይና በኩል የሚሰጠው ማስጠንቀቂያ አንዳንድ ጊዜ ልብ ሊባል የሚገባ ነው። አልፈነው በመጣነው በቀዝቃዛው ጦርነት መንፈስ መሄድ የለብንም። አንዳችን የሌላችንን እርምጃ ተቀብለን በእኩልነት ላይና በጋራ መጠቃቀም ላይ መተባበርን መሰረት ያደረገ እርምጃ ይሻለናል የሚል አቋም አላት። አለበለዛ የቀዝቃዛው ጦርነት ዘመን ሆስታይል በጸብ ላይ በጠላትና ወዳጅነት ላይ የተመሰረተ አካሄድ ከሄድን ተያይዘን እንወድቃለን የሚል ነው። ግን አንተ ላቀረብከው ጥያቄ ሊጨምረው የምችለው አንድ ፋክተር አለው። አዲስ ሁኔታ ወይም አንድ በዚህ በንግድ እንትን ውስጥ ግልጽ ሆኖ የማይታይ ፈንታኒል የሚባል እጽ አለ እና ይሄ እጽ በላቦራቶሪ ደረጃ የሚቀመም ሰው ሰራሽ ነው እና አሜሪካ በየዓመቱ ከ100,000 ያላነሰ ዜጋዋ አብዛኛው ወጣቱ ክፍል እነዚህ ኦቨርዶዝ በምትላቸው በሕክምና የሚታዘዙ ከዚህ ከተለያየ የአእምሮና የስነ ልቦና አንጻር የሚታዘዙ መድኃኒቶች ከልክ በላይ መጠቀምና በገዳይ እጾች ምክንያት ይሞታሉ እና ከዚህ ውስጥ ከፍተኛውን ጉዳት እያደረሰ ያለውን በአሜሪካ አንዳንዶች እስከ 85% የሚደርሰውን ጉዳት እያደረሰ ያለው ይሄ ፈንታኒል የሚባል እጽ ነው እና ይሄ እጽ መጀመሪያ ላይ ከራሷ ከቻይና ነበር የሚወጣው እና ይሄንን ቻይናና ዶናልድ ትራምፕ አስተዳደር በተመሳሳይ የኢኮኖሚ ማዕቀቦች ተነጋግረውበት የቻይና መንግስት አሁን ከቻይና የሚወጣ የፈንታኒል ምርት የለም በማንኛውም መንገድ በህገወጥ መንገድ ቢሆን ማለት ነው። ነገር ግን የዚህን ፈንታኒል እጽ መቀመሚያ ኬሚካሉ ግን አሁንም እየተመረተ የሚወጣው ከቻይና ነው የሚባለው እና ባላት ጸረ እጽ ፖሊሲ ይሄንን ብታገድም ቻይና አሁን ይሄ እጽ እንደ ሜክሲኮ በካናዳ በኩል የሚገባው እዛው ላቲን አሜሪካ ውስጥ ተቀምሞ ነው። መቀመሚያው ኬሚካል ከቻይና የሚወጣ ነው። ስለዚህ ይሄንንም የኬሚካል አቅርቦት በመዝጋት ቻይና አሜሪካ እያካሄደች ያለችውን ጸረ ፈንታኒል ውጊያ እንድታገዝ የሁል ጊዜ ጥያቄዋ ነበር። አሁን ከዜና እንደምናነበው የአሜሪካ የልኡካን ቡድን ደስ የሚል መገረም ገጥሞታል። ይሄ ምንድነው? ቻይና አሜሪካኖቹ ከፈለጉት ፍጥነት በላይ በሆነ መንገድ ይሄንን ችግር አሜሪካንን ለማገዝ የኬሚካል ምርቱ ከሷ ከግዛቷ እንዳይወጣ ጥብቅ እርምጃዎችን ለመውሰድ
ተስማምታለች። እና ይሄ ደግሞ በአሜሪካ ገጽ ላይ ፈገግታ የመለሰ ነው። ወይ እንግዲህ እነሱ ትልቆቹ ፈገግ ሲሉ እኔ እናንተ መንከትከት አለብናል። ይሄ ነው የሆነው። ዳንኤል ዓለም እንግዲህ የነዚህ ሁለት ሀያላን ሀገራት ስምምነት ላይ መድረስ ለሌሎች ታሪፍ ለተጣለባቸው ሀገራት ተስፋ የሚሰጥ ነው ማለት እንችላለን ወይ? ተስፋ የሚሰጥ ነው ነው ከሌሎቹ ጋር እንግዲህ ያለው በተናጠል ከዛ ሀገር ጋር ባለው ግንኙነት በዛ ሀገር ላይ ለምሳሌ አሁን አሜሪካ ይህን ስምምነት የደረሰችው ከቻይና ጋር ነው። ከእንግሊዝ ጋር ተመሳሳይ ስምምነት ደርሳለች። በሁለቱ ሀገሮች መካከል የንግድ የሁለትዮሽ የንግድ ግንኙነታቸውን የሚመሩበትን አካሄድ ተስማምተዋል። ልክ ከቻይና ጋር እንደተደረሰው አይነት ማለት ነው። አሜሪካ እንግዲህ ይህን የምታደርገው ከየሀገራቱ ጋር በተናጠል እየተደራደረች ነው። ይህን የምታደርግበት ምክንያት ቀደም አሁን ከቻይና ላይ እንዳየ ጉዳዩ ለአሜሪካ የንግድ በር መዝጋት ጉዳይ ወይም የንግድ ብቻ ሳይሆን ለምሳሌ ከቻይና ጋር እንደሰማው የፈንታኒል እጽ ወደ አሜሪካ እንዳይገባ ከማገድ አኳያ ነው። ይሄ ይደረግ ዘንድ ደግሞ ቻይና ሚኗን እንድትጫወት ከመፈለግም ነው። ስለዚህ ከሀገሮች ጋር ባላት ግንኙነት አሜሪካ አብረው ያዩ ልዩ ሁኔታዎችንም ግምት ውስጥ አስገብታ ነው ይህን ስምምነት የምታደርገው። ስለዚህ እንዳልከው ለሁሉም ሊዳረስ ይችላል። ምክንያቱም አሁን የተቀመጠው ምሳሌ በሁለቱ የምታየው ነገር ችግሮችን መፍታት ሁለንተናዊ ችግሮቻቸውን መፍታት ቁልፍ እንደሆነ የምታየው። ለምሳሌ በነ ካናዳ በኩልና በሜክሲኮ ላይ የአሜሪካ ፖሊሲ ብትመለከተው ታሪፎች ዋናው ነገር ይሄንን ፈንታኒል የተባለ እጽ ወደ አሜሪካ እንዳይገባ በእናንተ በኩል ስለሚገባ በድንበር በኩል ሚና ተጫወቱ ነው። እውነቱን ለመናገር ሜክሲኮ ካናዳም እንደው ካናዳ አንድ ኃላፊ መድባለች እና በርካታ ሄሊኮፕተሮች ወደ ድንበር ለማስጠጋትና የ24 ሰዓት ክትትል ለማድረግ በጀት ሁሉ መበጀቷ ይታወቃል። ሜክሲኮ በ10 ሺህ የሚቆጠር ጦር ነው ወደ ድንበር ያሰማራች በተጨማሪ ማለት ነው። ስለዚህ አሁን እንደነዚህ አይነት ሁኔታዎችን አሜሪካንን በሚያረካ መልኩ እንዲያካሄዱ የመፈለግም ነው የታሪፍ ጭማሪው። ስለዚህ አሁን እነዚህ ሁኔታዎች ተሟልተዋል ብለው ዶናልድ ትራምፕ ሲያስቡ በእርስ በርስ የሚያደርጉት ድርድር የታሪፉ ምጣኔ በዛው መጠን ይወርዳል ማለት ነው። አካሄዱ እንደዚህ ነው። ዳንኤል በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ ዳንኤል። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ።